ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መናገርም ሆነ መጻፍ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ ላለሁ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። የመጀመሪያው ምን ይላል፣ እንዴት ስናንብበው የሚለውን እናያለን። መጀመሪያ እንግዲህ እንደምታዩት የመጀመሪያው ኤን እንደ አ ማንበብ ነው። ኤን እንደ አ፣ አርኤን ር ለማንበብ ር፣ አር አር አር፣ ዋይ ኦ ዩን በአንድ ላይ ዩ ዩ፣ ኤች ዩን በአንድ ላይ ሀ፣ ኤንን እንደ ን ማንበብ፣ ጂን እንደ ግ ማንበብ፣ አርን እንደ ር፣ ዋይን እንደ ይ ማንበብ፣ በአንድ ላይ ሃንግሪ ሃንግሪ። አሪዩ ሃንግሪ ምን ማለት ነው? እርቦሃል ወይም እርቦሻል ለማለት አሪዩ ሃንግሪ እንላለን ማለት ነው። እንግዲህ ሃንግሪ ማለት ምንድን ነው? መራብ ማለት ነው ወይም ረሃብ። ስለዚህ በአንድ ላይ አሪዩ ስንል ደግሞ ምንድን ነው? አንተ እንደዚህ ነህ ወይም አንቺ እንደዚህ ነሽ ለማለት ስንፈልግ አሪዩ ብለን ከዛ እዚህ ጋር ሃንግሪ ማለት ምንድን ነው? መራብ ስለሆነ በአንድ ላይ አሪዩ ሃንግሪ፣ እርቦሃል ለጥያቄ ነው ማለት ነው። ወይም እርቦሻል ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። ስለዚህ አሪዩ ስንል አንተ እንደዚህ ነህ ወይም አንቺ እንደዚህ ነሽ ለማለት ነው የምንጠቀመው ማለት ነው። ይሄኛውስ እንዴት እናንብብ? አሁንም አር አር፣ ዋይ ኦዩን በአንድ ላይ አሁንም ዩ አርዩ፣ ከዛ ኤን እንደምን ማንበብ? እንደ አ፣ ኤንን እንደ ን ማንበብ፣ ጂን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ ማንበብ፣ አንግሪ በአንድ ላይ አርዩ አንግሪ አርዩ ሃንግሪ ስንል ምንድን ነው? ተናደሃል ወይም ተናደሻል ለማለት አርዩ ሃንግሪ እንላለን ማለት ነው። እንግዲህ አንግሪ ማለት ምንድን ነው? አንግሪ ማለት መናደድ ማለት ነው፣ መናደድ። ስለዚህ አርዩ ስንል ደግሞ ለጥያቄ ነው። አንተ እንደዚህ ነህ ወይም አንቺ እንደዚህ ነሽ ማለት ነው። ስለዚህ በአንድ ላይ አርዩ አንግሪ ስንል ተናደሃል ወይም ተናደሻል ለማለት ይሆናል። ይሄኛውስ ምን ይላል? አሁንም አር ዋይ ኦዩን ዩ፣ ከዛ አርኢን እንደ ሬ፣ አርኢን እንደ ሬ ማንበብ፣ ከዛ ኤን አናነብም ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ የመጡት። ስለዚህ በዛ መሰረት የመጀመሪያዋን ኢን አንብበን ቀጥላ ያለችውን ኤን አናነባትም ማለት ነው። ስለዚህ አርኢን ሬ ብለን እናነባለን። ከዛ ዲን እንደ ድ፣ ዋይን እንደ ይ ማንበብ፣ ስናነበው ሬዲ ሬዲ። አርዩ ሬዲ አርዩ ሬዲ ምን ማለት ነው? ተዘጋጅተሻል ወይም ተዘጋጅተሃል ለማለት አርዩ ሬዲ እንላለን ማለት ነው። እንግዲህ እንደነገርኳችሁ አርዩ አንተ እንደዚህ ወይም አንቺ እንደማለት ነው። ሬዲ ማለት ደግሞ ምንድን ነው? መዘጋጀት ወይም ዝግጁ እንደማለት ነው። ስለዚህ በአንድ ላይ አርዩ ሬዲ ካልን ተዘጋጅተሻል ወይም ተዘጋጅተሃል እያልን እየጠየቅን ነው ማለት ነው። ይሄኛውስ እንዴት እናንብበው? አሁንም አር ዋይ ኦዩን ዩ፣ ኤች ኤን በአንድ ላይ ሀ፣ ከዛ እዚህ ጋር ሁለቱ ፒ አሉ። በአንድ ድምፅ ነው የሚነበቡት፣ እንደ ፕ ይነበባሉ። ዋይን እንደ ይ ማንበብ፣ ስናነበው ሃፒ። ሙሉውን ስናነበው አር ዩ ሃፒ፣ አር ዩ ሃፒ ምን ማለት ነው? ደስተኛ ነህ ወይም ደስተኛ ነሽ ለማለት አር ዩ ሃፒ እንላለን ማለት ነው። ጥያቄ። ስለዚህ አር ዩ አንተ ወይም አንቺ እንደማለት ነው የምንጠቀመው ለጥያቄ። ሃፒ ስንል ደግሞ ምንድን ነው? ደስታ ማለት ነው። ደስታ በአንድ ላይ ደስተኛ ነህ ወይም ደስተኛ ነሽ ለማለት ይሆናል ማለት ነው። ይሄኛውስ እንዴት እናንብበው? አር ዋይ ኦዩን ዩ፣ ከዛ ሲኦን በአንድ ላይ ኮ፣ ሲኦን በአንድ ላይ ኮ ብለን ማንበብ፣ ኤንን ብቻዋን ያለች ስለዚህ ሳድስ ነች። ስለዚህ እንደምናነባታለን እንደ ን የሚል ድምፅ አላት። ኤፍዩን እንደ ፉ፣ ኤስኢን በአንድ ላይ ዝ ብለን ማንበብ፣ ዲን እንደ ድ ማንበብ ማለት ነው። ስናነባው ኮንፊውዝድ
አር ዩ ኮንፊውዝድ? አር ዩ ኮንፊውዝድ ምን ማለት ነው? ግራ ገባህ፣ ግራ ገባህ ወይም ተወዛገብሽ ወይም ተወዛገብክ ለማለት አር ዩ ኮንፊውዝድ እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም አር ዩ ኤፍን እንደ ፍ አርኢን በአንድ ላይ ሪ ብለን ማንበብ ስናነባው ፍሪ። አር ዩ ፍሪ? አር ዩ ፍሪ ምን ማለት ነው? ነፃ ነህ ወይም ነፃ ነሽ ከስራ ማለት ነው። ያ ይሄስ ምን ይላል? አር ዩ ከዛ ቢዩን እንደ ቡ አይደለም የምናነባው እንደ ቢ ብለን እናነባታለን። ኤስ ዝ የሚል ድምፅ አላት። ዋይን እንደ ይ ማንበብ ማለት ነው። ስናነባው ቢዚ ቢዚ። አር ዩ ቢዚ? አር ዩ ቢዚ ምን ማለት ነው? ስራ ላይ ነሽ ወይም ስራ ላይ ነህ ለማለት አር ዩ ቢዚ እንላለን ማለት ነው። ያ ወደ ቀጣዩ እንሂድ። አይ ከዛ ዳብሊው አይን እንደምን ማንበብ እንደ ዊ እንደ ዊ። ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዊል አይ ዊል። ቢኢን ቢ ብለን ማንበብ አይ ዊል ቢ። አይ ዊል ቢ ስንል አሁን ለምንድን ነው? ለወደፊት እንደዚህ ይሆናለሁ። አሁን ለምሳሌ ምን ማለት ነው ትርጉሙ? እሆናለሁ ማለት ነው። እንግዲህ የምንሆነውን ነገር እንደዚህ ማድረግ እፈልጋለሁ ሊሆን ይችላል። ለወደፊት የምናደርገውን ነገር ለመግለጽ ምን ብለን መግለጽ እንችላለን ማለት ነው? አይ ዊል ቢ። ለወደፊት እንደዚህ አደርጋለሁ ወይም እሆናለሁ ብለን ስንገልጽ አይ ዊል ቢ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ ማንበብ፣ ኤችኤን ሀ ብለን ማንበብ፣ ቪኢን እንደ ቭ ማንበብ ማለት ነው። አይ ሀብ። አይ ሀብ ስንል ደግሞ እንግዲህ ምን ማለታችን ነው? አለኝ ማለት ነው። ሀብ ማለት ኦልሬዲ አለን አለኝ ለማለት ነው የምንጠቀመው። ስለዚህ አይ ሀብ ካልን አለኝ እያልን ነው። ከዛ ይሄኛው እንዴት እናንበበው? ኤች አይን እንደ አይ፣ ኤችኤን እንደ ሀ፣ ዲን እንደ ድ ማንበብ። አይ ሀድ። አይ ሀድ ምን ማለት ነው? ነበረኝ ነበረኝ ማለት ነው። እንግዲህ እዚህ የሀብ ካልን አለኝ ወይም አለን ብለን ነበር። ሀድ ካልን ደግሞ ምንድን ነው? ነበረኝ አልፏል ኦልሬዲ አሁን ላይ ኖረን እንችላለን ማለት ነው። ነበረኝ እያልን ነው። ስለዚህ አይ ሀድ ነበረኝ ማለት ነው። ያ እዚህ ጋር አይ አም ለማለት ነው። እዚህ ጋር አይ አም ብላችሁ አንበቡት። አም ኤስን እንደ ስ ማንበብ፣ ኤምኤን ማ ብለን ማንበብ፣ አርን እንደ ር ማንበብ፣ ቲን እንደ ት ማንበብ። ስናነበው ስማርት አም ስማርት። አም ስማርት ማለት ነው ጎበዝ ነኝ ወይም ፈጣን ነኝ ለማለት አም ስማርት እንላለን ማለት ነው። ያ ይሄስ ምን ይላል? አሁንም አም ብላችሁ አንብቡት ወይም አይ አም ኤስኤን ሳ ብለን ማንበብ፣ ዲን እንደምን ማንበብ እንደ ድ። ሳድ አም ሳድ። አም ሳድ ምን ማለት ነው? አዝኛለሁ ማለት ነው። አዝኛለሁ። ያ ይህስ እንዴት ይላል? እትስ ወይም ኢትዝ ብላችሁ ማንበብ ትችላላችሁ። እትዝ ጂኦን በአንድ ላይ እንደ ጉ ብለን ማንበብ፣ ሁለቱንም ኦ በአንድ ድምፅ ማለት ነው። ኦ የሚል ድምፅ አላቸው። ስለዚህ ጂ ኦን በአንድ ላይ ጉ፣ ዲን እንደ ድ ማንበብ ጉድ። ኢትዝ ጉድ። ኢትዝ ጉድ ምን ማለት ነው? ጥሩ ነው ማለት ነው። ያ ወደ መጨረሻው ስንሄድ ምን ይላል? ኤች ኢን እንደምናንበበው ሂ አይኤስን ኢዝ፣ ኬ አይን ካይ አይን አይ ብለን ማንበብ ማለት ነው። ካይ ኤንን ን ብለን ማንበብ፣ ዲን እንደ ድ ማንበብ ካይንድ። ሂዝ ካይንድ ምን ማለት ነው? ደግ ነው፣ እሱ ደግ ነው ለማለት ሂዝ ካይንድ እንላለን። ካይንድ ማለት ደግ እንደማለት ነው። ያ ሂዝ ካይንድ ስንል ደግ ነው እያልን ነው ማለት ነው። ያ በዚህ መሰረት እንደዚህ ብታጠኑ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ ዛሬ ምን አየን? ቆንጆ እና በጣም ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል ያየ ነው ማለት ነው። ስለዚህ ከእናንተ የሚጠበቀው ሳትሰለቹ ቪዲዮውን እስከ መጨረሻው ማየት እና መከታተል ነው ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ